እሺ ሁላችሁንም ብያላችሁበት ሰላም ብያለው። እንዴት ናችሁ? ሰላም ናችሁ? ሁሉ ተማም ነው? አይ ቲንክ ርዕሱን አይቼዋለሁ ዩቲዩብ ላይ። ታጁ እንኳን ደህና መጣ። እንኳን እንደሆነ ቆየ። ሁሉ ሰላም አለን አልሐምዱሊላህ። እግዚአብሔር በሰይፍ ትገደላላችሁ እያለን ነው። ምን ይሻላል? ኢትዮጵያን ጠቅሶ ታዲያ ለመሞት ተዘጋጀ። አልሞትም እንዴ? እኛን ጠቅሶ በጣም ተዘጋጁ። ዝግጅት እያደረኩ ነው። እስኪ ዝግጅት እያደረኩ ነው። በትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 ላይ አውቀዋለሁ። አትጥቀሰው እና ምን ሆነ? በሰይፍ ትገደላላችሁ ኢትዮጵያ እናንተ ኢትዮጵያውያን አሉ። አሳሰበ። የእግዚአብሔር ሰይፍ ምንድን ነው? የእግዚአብሔር ሰይፍ ምንድን ነው? ነገረኝ እስኪ ያዘ ነግራል። አንድም የእግዚአብሔር ሰይፍ ቃሉ ነው። ካመፅክ ደግሞ ሰይፍ ይበራል። የእግዚአብሔር ቃል ሰይፍ ተብሎ ተጠርቷል። ለምሳሌ ኤኒዌይስ ድምፅ ሰይፍ ነው። ድምፅ ቃል ሰይፍ ነው። የእግዚአብሔር ቃል ሰይፍ ተብሎ ይጠራል። ለምሳሌ ዮሐንስ ራእይ ምዕራፍ 1 ቁጥር 16 ላይ አንዴ ክፈተው እስኪ። ትንቢቱ አክቹዋሊ የተፈጸመ ነው። ምንድን ነው ፖይንት? አሁን ይፈጸማል ብለህ ሰግተህ ከሆነ ያለፈ ታሪክ ነው። አንተ ግን ይህንን እዛው የመጣው ለምን እንደሆነ አይ ነው። ሙስሊሞች አንድ ነገር አለ። ቅያማ የሚመጣው ቅያማ እንደናንተ የሚመጣው ደግሞ ሁሉን ሰው ገድላችሁ ስጨርሱ ሙስሊሞች ብቻ ሲቀሩ ነው። ራእይ ምዕራፍ 1 ቁጥር 16 ሰው ምንድን ነው ፖይንት? የኔ ፖይንት ምን መሰለህ? ኢየሱስ ክርስቶስ ወደዚች ምድር የመጣው ማለት ነው የሰው ልጆች መከራና ችግር ምናምን ሁሉ ነገር ሊቀበል ነው ይባላል። አዳምጥ። እሱ ያለፈ ነው። ኢየሱስ ከመምጣቱ በፊት የነበረ ትንቢት ነው አልኩህ እኮ። በቀኝ እጁም 7 ከዋክብት ነበሩት፣ ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፕሊስ ሚዩታክ። ከአፍ የሚወጣ እንዴት ቃል ሰይፍ ይሆናል ብለህ ነበር። ያው ከአፉ ምን ወጣ ይላል? ስለታም ሰይፍ። የእግዚአብሔር ቃል ሙሐመድ ተመለስ። ሙሐመድ ተመለስ። እሹታ እኔስ ያለፈ ታሪክ ያለፈ ትንቢት ነው። ከሶሪያ እንትን ጋር የነበረ ኢትዮጵያ የሚለውም እች ብቻ አልነበረችም ግዛቷ። ወደዛም ወደ የመን ኑቢያን አካቶ ያለ ግዛት ነበረ። ስለዚህ በጊዜው የነበረ በጊዜው የተነገረ ሸክም ነው። በጊዜው የተነገረ ትንቢት ነው ማለት ነው። ትንቢቱም ተፈጽሞ ኢትዮጵያ የምትለው እችኛዋ አሁን ያለችበት ጠባ ያለችው ትንቢት እችኛዋ ብቻ አልነበረችም ማለት ነው። እስከ የመን ድረስ እስከ ህንድም ድረስ ኢትዮጵያ ትባል ነበረ። ስለዚህ ትንቢቱ ተፈጽሟል። ነገር ግን አንተ ጋር ምን አለ አሁን የምትጠብቀው? አይሁዶችንና ክርስቲያኖችን አርጄ ስጨርስ ነው ቅያማ የሚመጣው ብለህ ትጠብቃለህ። አይ ዶንት ኖ ዮር ፖይንት። ወደ ቶፒካችን ዛሬ እንመለስና በአዲስ ኪዳን የሚነገሩ ከሰይፍ ጋር የተያያዙ ነገሮች ግን ከመጣ በደንብ አስተውል። በአዲስ ኪዳን የሚነገሩ ከሰይፍ ጋር የሚመጡ ንግግሮች እንዳለ ምንድነው? ብልግና ሄድና ሴጣን ጥራበት። ጊዜ የሴጣን መጥሪያ አይደለም። ኤኒዌይስ ከሰይፍ ጋር የተያዙ የሚነገሩ ነገሮች በሙሉ ምንድናቸው? ስለዚህ የእግዚአብሔር ቃል ሰይፍ ተብሎ ይጠራል ማለት ነው። በአዲስ ኪዳን ይሄ የለብንም። ደግሞም እግዚአብሔር ነው በሰይፍ ትሞታላችሁ ብለው ቢናገር እግዚአብሔር የሚያድን እግዚአብሔር ነው፣ የሚገል እግዚአብሔር ነው። ሂዱና ነከሌን ግደሉ እኛን አላለንም ማለት ነው። እግዚአብሔር በተለያየ መልኩ ነፍስ ሊያወጣ ይችላል። ምክንያቱም ነፍስ የሰጠ እሱ ስለሆነ አርጅተህ እንድሞት ሊያደርግ ይችላል። ከዛፍ ላይ ወድቀህ እንድሞት ሊያደርግ ይችላል።
በተለያየ መልኩ በአደጋ ሊገል ይችላል። ነፍስ መስጠት የሚችለው እሱ ነው፣ መግደል የሚችለው እሱ ነው። ነገር ግን እንደናንተ ቁርአንና ሐዲስ ግደሉልኝ አይልም። እንደናንተ ለምሳሌ ወደ ቅያማ ወደ መጨረሻው ሲመጣ ሰዎች ልክ ከላፎት ውስጥ አራው እንደሚወጣ እስልምና ለቀው ይወጣሉ። ባገኛችሁባቸው ስፍራ ከገደላችኋቸው ገነት ትገባላችሁ ይላል። አይሁዶችን ደግሞ አባራችሁ ገላችሁ ዛፍና ድንጋይ ስር እንኳን ቢደበቁ ዛፉና ድንጋዩ እና ከኋላ የተደበቀ አይሁድ አለ ግደለው ይላችኋል የሚል ትንቢት አለ። ይሄ ወደፊት የሚፈጸም ከ15 ሚሊዮን በላይ አይሁዳዊ አለ። እንግዲህ እስካሁን እንኳን 15 ሚሊዮን አይሁድን ጨፍጭፈ ስጨርስ ነው ቅያማ የሚመጣው። ስለዚህ ቅያማ እንዳይመጣ ከተፈለገ አይሁዶችን ኢምፓወር ማድረግ ነው። አይሁዶች አፐር ሃንድ ሲሆኑ እነሱ ተገለው ማልቁ ከሆነ ቅያማ አይመጣም። መቼም ተስፋ ትቆርጣለህ። አረቡ ምድር ደግሞ እንደውም የነሱ ዳይፐር ሆኗል ማለት ነው። የእስራኤሎቹ እንኳን ገለው ልጨርሷቸው ቀርቶ። ስለዚህ እንደዛ ነው። ወደ ፖይንታችን እንመለስና ዛሬ የምንመለከተው አላህ እጅ እንዳለው ባለፈው ተመልክተን ነበር። እጅ የሚለው ምንድን ነው የሚለው ዚስማች ምላሽ ባይሰጥበትም፣ ዛሬ ደግሞ ጣቶቹን እንመለከታለን። አላህ ስንት ጣቶች አሉት? ምንም እንኳን ከፍጡራን ጋር አይመሳሰልም ቢሉም ሊትራሊ አላህ ሁለት እጅ እንዳለው ያም ሁለት እጅ ደግሞ ቀኝና ግራ እንደሆነ እኔም ሁለት እጅ እንዳለኝ በቁጥር እንደምንመሳሰል የእኔም እጅ ግራና ቀኝ እንደሆነ ተመልክተን ነበረ። ዛሬ ደግሞ የአላህ ጣቶች ስንት ናቸው? ጣቶች ውስጥ ክፍተት አላቸው ወይንስ ድፍን ናቸው የሚል እንደገናም ደግሞ ጣቶቹ ኢንድ ፖይንት አላቸው የላቸውም? ጣቶች ውስጥ በቁጥር የሚቆጠሩ ከሆኑ ከፍጡራን ጋር አልተመሳሰለም ወይ የሚለውን የምንዳስስ ይሆናል ማለት ነው። እዚህ ላይ ፎከስ አርግተን በቀኝ እጁም 7 ከዋክብት የሚለው እግዚአብሔርን አይደለም። እችን አታጥፋው። ለምን የምታጠፉት? በቀኝ እጁም ይላል እኮ እጅ የለው ምናምን ስትል ነበር አይደል? አንተ ታጁ ወደ ቶፒኩ ግለጥልኝ። አንዴ አትሸፍነው፣ ግለጥ። እጅ የለውም እግር የለውም። በቀኝ እጁ የሚለው ማንን ነው? እስኪ ተናገር። እሺ፣ በቀኝ እጁም 7 ከዋክብት ነበሩት። በማን ቀኝ እጅ? አፍ የማን ነው? ተስማማውልህ። እግዚአብሔር ነው አይደል? አፍ የማን ነው? ቅድም የእግዚአብሔር ነው ብለህ ነበረ። የእግዚአብሔር ነው። እሺ፣ ተስማማለህ? ጎበዝ፣ ተስማማው። አትጩህ። ምን ይላል? በቀኝ እጁም 7 እኳ ትጮህ። ተረጋጋ። ቆይ አሁን እንዴት እንደምቀብር ላሳየ። በቀኝ እጁም 7 ከዋክብት። ፕሊዝ ፓኒክ አታድርግ። በቀኝ እጁም ያስለቅሳል እኮ ተረጋጋሺ። እግዚአብሔር ነው ተስማማው። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሴፍ ወጣ። ከማፍ ተስማማው። እግዚአብሔር አለ ስትል ነበረ እኮ እግዚአብሔር አፍ አለው እጅ የለው ምናምን ስትል ነበረ። ተረጋጋ። ቆይ ተስማማውልህ እኮ እኔ ተስማማን። ከአፉም በሁለት ወገን የተሳለ ስለታም ሴፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ ከፍ አድርገው፣ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩኝ። በእግዚአብሔር እግር ስር ማለት ነው። ታጁ ቀኝ እጁንም ጫነብኝ። ተስማምች። እግዚአብሔር ቀኝ እጁንም ጫነብኝ። እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። አንበሳ ቀጥል። ፊተኛና መጨረሻ የሚባለው እግዚአብሔር ነው አይደለ? ምን ልትል ነው? ስለ እጆቹ፣ ስለ እግሮቹ፣ ስለ አይኖቹ ነው። ተስማምቻለሁ እኮ ተስማምቻለሁ። ተስማምቻለሁ። ሞቼም ነበረው እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ይሄ ለአላህ የተነገረ ነው አይደለ? ለፈጣሪ ዝም አትበል። አይዞ ታጁ ዝም አትበል። አይዞ ታጁ ዝም አትበል። ከራሲ ዲያቆኖች ጋር እኮ አልተስማማም። እፎይ
አይዞ አሁን እዚህ ቶፒክ ላይ ግባ። ይሄንን ለፈጣሪ ሰጥተዋል። እኔም ተስማምቻለሁ። ትክክል ነው። ለፈጣሪ የሚሰጥ ነው። ይሄ ለፈጣሪ የሚሰጥ ነው አምናለሁ እኔም። ስለዚህ የአንተ አላህ ሞቶ ፊተኛና ኋለኛ እንደሚባል ታምናለህ። ሞቶ ነበረው ያላህ ሞቶ ሕያው ሆኗል ወይ? የአንተ ጳውሎስ እኮ ነው ጻፋላችሁ መጽሐፍ ቅዱስ ታውቃለህ። ለምን ሽፍት ታደርጋለህ? ቶፒኩን ግባ። እዚህ ላይ ደግሞ ግተኛ ያነሳኸው እጅ ግን አልነበረም ወይ? አንተ እኮ ተረጋጋ። ዲያቆኒ ጋር ተስማማ። አሁን የለም ያልከውን ለአንተ ሌላ አምላክም አለ ማለት ነው። ለምን ይቅርታ አስጠየቅሽ? ይቅርታ ለምን አስጠየቅ? ይቅርታ እኮ በግዴታ አስጠየቅከው። ፓኒክ አታደርግ። ይሄኛው ለዚህ ለአንዱ አምላካችሁ እጅና እግር አለው፣ ለሌላው ደግሞ የለው። ታዩ አሁን የለው። ተረጋጋ። እንዴት አይነት ሲተት ነው? ኧረ አትጩህ፣ በእናትህ አትጩህ። መጮክ አይደለም። ተረጋጋ። ከስር ያሉ ሰዎች ተምረሃል፣ ግን ትልቅ ሰው ትመስላለህ። ፕሮፌሰር ነኝ። አንተ እንኳን ፕሮፌሰር ምን የጩኸት ፕሮፌሰር ካልሆንክ በስተቀር ምንም ወይንም የመሐመድን ታሪክ አንብበህ ይሆናል ፕሮፌሰር የተባልከው እንጂ አካዳሚካሊ ተምረሃል። ተረጋጋ። ምን አንዱ እስኪ በአንዱ ሌላ አምላክ አለ ነው። እንግሊዝኛውን ድገመው። አባታችን እጅ ያለው እንግሊዝኛውን ድገመው። አስራቲታው ከዛ የለም ብላ ይቅርታ በግዴታ አስጠይቃለ። ግን እዚህ ጋር ለምን አመንክ? ደግሞ የምጮኸው ሰውዬ በእናትህ ያው አምጥቼ እንዴት እንደለጠፍኩ ገብቶሃል። ስለዚህ እግዚአብሔር ነው ያምናለው። ይሄም ደግሞ ማን ነው? ያ በስጋ የተገለጠው በሚገባ አሳመንኩኝ። በቀላል ፕሊስ አትጩህ እንደዚህ። ከስር ያለ ሰው ይታዘባል። ሙስሊሞች ሁሉ እንደዚህ ናቸው። ገስት ላይ በሚገቡት እውቀታቸውን መዝኑት። የእውቀት ሌብላቸው በዓለም ዙሪያ ላይ የምታዳምጡን በስልካችሁም በቴሌቪዥን የምታዳምጡን ሰብሰብ ብላችሁ እንደየብቻ መሆናችሁ ታዘቧቸው። ራሱ አመጣው ሎጂክ እንዴት እንደምገርፈው ማለት ነው። ያ ፊተኛና ኋለኛ ነኝ ያለው በቀኝ እጆቹ 7 ከዋክብት ያዘው ከአፉም ሴፍ የወጣው ምን ይላል? እኔ ፊተኛና ኋለኛ ነኝ መጨረሻም እኔ ነኝ፣ እኔ ሕያው ነኝ ያለው ምን አለ? ሞቼ ነበር ሕያው ነኝ፣ ሞቼም ነበረው እኔ እንሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። የሞትና የሲኦል መክፈቻ ያለው ሕያው የሆነ ሞትን ድል አድርጎ የተነሳ የናዝሬቱ ኢየሱስ እርሱ ነው። ስለዚህ እግዚአብሔር በስጋ ተገልጦ ክርስቶስ በስጋ የተገለጠው እርሱ ሞትን በሞቱ የሻረ የሞትና የሲኦል መክፈቻ ያለው እርሱ እግዚአብሔር ነው። እናመሰግናለን። ችግር የለውም። አዳምጭ ያለው ተረጃ ይሄኛውን ኢየሱስ ክርስቶስ ነው ልትኖረ እንደዚህ ሞች ያለው እንዲሁ ተረስቻለሁ ያለ ኢየሱስ ነው ካልክ አባታችሁ የገለጹት የተኛውን እሱ ነው። አንተ የለም ምናምን አልከው። እስኪ አስረዳኝ። ለመረዳት እኮ ነው፣ ሌላ ነገር የለም። አንድ ቀን አሁን ቶፒካችን ትናንትና እሱን ጨረስን። ገደልኩ እኮ አሁን ስለ እጅ ነገር አልወጣም። ከሬሳ ኮንቴንቱ ላይ ነው ያለሁት። እሺ አሁን ክርስቶስ በሚታይ በሚዳሰስ በሚነካ ስጋ ስለተገለጠ ለዛ ምን አለ? ሞቼ ነበር፣ የሞትና የሲኦል መክፈቻ አለኝ፣ ሕያው ነኝ አለ። ይህን ያለው ለምንድን ነው? የእኛም ባህሪ አድርጎ በስጋ ስለተገለጠ የባሪያውን መልክ ይዞ ስለመጣ ያ የማይታየው የማይታየው የማይዳሰሰው የማይነካው በፓርቶች ያልተከፋፈለ ወይንም ደግሞ ኮምፖዚት ያልሆነው ቃል በስጋ ተገለጠ። ያ በስጋ ሲገለጥ ደግሞ እንደኔና እንዳንተ እጅ፣ እግር፣ ዓይን፣ ፊት ባለው በሚታይ የባሪያውን አካል ገንዘብ አድርጎ ነው። ስለዚህ አሁን ወደ ምን ትገባለህ? ወደ አንተ ትገባና አላህ ስንት እጅ አለው? 2 እጅ አለው። ስንት ጣት አለው ነው ጥያቄያችን። የፎቲክል አሁን እኮ ምንም ጣት አለ። አንተም ልታስረዳኝ ነው፣ እኔም ልረዳ ነው የፈለኩት። የኔም አንተም አባት
ስለ እንትኖች ተናግረዋል አይደል? ለየትኛው እግዚአብሔር ነው የተናገሩት ነው እኔ ጥያቄ ማለት ነው። አሁን ስለ አምላክ ነው እየተናገርን ያለ ነው። ስለ የትኛው አምላክ ነው እያወራ የነበረው ነው የኔ ጥያቄ ማለት ነው። አሁን እጅና እግር ምናምን ያልከው እዚህ ጋር አስረገጠ ተናገርክ አይደል? ስለ የትኛው ነው ይቅርታ መጠየቁት? እናመሰግናለን። የእሳቸው ሲተጠቀለማ ኦኬ፣ የኔና አንተ አባት እንደዛ ያሉት የትኛውን ነው ጥያቄው አይደለ? በየትኛው ስህተታችሁ ቴንኪው ሀሚት አድርገው እንዴት እንደብለጥ ስላሳየ ሱራ 33 6 ክፈትልኝ። ወደ እናንተ አባት ወደ አንተ ልለጥፍ ባወራ ቁጥር እኔ የፊት መጠጥ ትለጠፋለህ። ኦኬ ነቢዩ በምዕመናን ከነፍሶቻቸው ለምን ወጣ? ይበልጥ ተገቢ ነው። ለምን ወጣ? ዝቅ አድርገው ቁጥር 5 አድርገው ለአባቶቻቸው በማስጠጋት ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው። አባቶቻቸውን ባታውቁ በሃይማኖት ወንድሞቻችሁ ዘመዶቻችሁ ናቸው። በእነርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁ አዋቂ በሰሩት ኃጢአት ነው ይላል። ስለዚህ አስቀድሞ ይሄ ቁርአን ከመውረዱ በፊት ሰዎችን አባት ማለት ሊቻል ይችላል፣ አባት ሊሆን ይችላል። ከዚህ ከወረደ በኋላ ግን ከወለደህ ወላጅ ውጭ ማንም አባት ተብሎ አይጠራም። እንደ እስልምና ክልክል ነው። አባታችን ብለህ ልትፎገር ትሞክራለን። በአንተ ቤት ፖለቲካ ልትሰራ ነው።